ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 21 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በአማራ ክልል የዘመቻ አንድነት ውጊያ የድሮን አሰሳና ንጹሃን ጭፍጨፋ እንደቀጠለ ነው። እነ ሽመልስ አብዲሳ ናዝሬትን እያመሱ መሆኑን ነዋሪዎች ለሮሃ ተናግረዋል። በናዝሬት ምን እየተካሄደ ነው የሚለውን በዝርዝር ይዘናል። የብልጽግናን መንግስት ለማጥፋት እየተንቀሳቀሰች ያለችው ግብጽ ሱዳንን ከጎኗ ማሰለፏን በይፋ አሳይታለች። ከፍተኛ ከበባ ፈጽማለች። እነ ደብረጽዮን ህዋት ወደ ህጋዊነቱ ካልተመለሰ እንተያያለን ሲሉ ጌታቸው ደግሞ አዲስ ፓርቲ ሊያቋቁሙ ነው። ፑቲን በዩክሬን ለ3 ቀን የሚቆይ ጊዜያዊ ተኩስ አቁም እንደሚያደርጉ ገለጹ። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአማራ ክልል የዘመቻ አንድነት ውጊያ የድሮን አሰሳና የንጹሃን ጭፍጨፋ እንደቀጠለ ነው። ተጠናክሮ በቀጠለው ዘመቻ አንድነት የአማራ ፋኖ በወሎ ቤተ አማራ አሳምነው ክፍለ ጦር ወልዲያ ዙሪያ ታላቅ ጀብዱ በመፈጸም ታላቅ ድል ተጎናጽፏል። ምስራቅ አማራ ኮር 1 አሳምነው ክፍለ ጦር ወልዲያ ዙሪያ በብዙ አቅጣጫ ለማጥቃት የመጣን ሰራዊት በተለይ ሳንቃ ከተማ ዙሪያ ልዩ ስሙ ሰርጃ የተባለ ቦታ ላይ በደፈጣ በመምታት ያገዛዙ ሰራዊት ሙትና ቁስለኛ በማድረግ እንዲሁም ገሚሱን ገደል በማስገባት ታላቅ ድል አግኝተዋል። ከወልዲያ ከተማና ከሳንቃ ከተማ አቅጣጫ ወደ ቃሊምና በቅሎ ማነቂያ በርካታ እግረኛ ኃይልና መካናይዝድ ታጅቦ ውጊያ የከፈተው የብልጽግና ኃይል ከአሳምነው ክፍለ ጦር የተለያዩ ሬጅመንቶች የተውጣጣው የፋኖ ኃይል ድባቅ በመምታት ወደ መጣበት በመመለስ ታላቅ ድል ሰርተዋል። በተጋድሎ በተለይ ሳንቃ አካባቢ ሰርጃ የተባለ ቦታ ላይ በአሳምነው ክፍለ ጦር የተለያዩ ሬጅመንቶች በርካታ ያገዛዙ ኃይል ሙትና ቁስለኛ ከመሆኑም በላይ ገደል ገብቶ አልቋል ሲል ያሳምነው ክፍለ ጦር ቃል አቀባይ ፋኖ ንጉስ አበራ ገልጸዋል። በሌላ በኩል በላሊበላ ከተማ ላይ መሽጎ የተቀመጠው ራሱን ጥምር ጦር እያለ የሚጠራው የብልጽግና ሰራዊት ምንም የማያውቁ አርሶ አደሮችን፣ ወጣቶችን፣ ሴቶችን፣ ህጻናትና አዛውንቶችን በሄደበትና ባገኘበት ሁሉ መዝረፍ፣ መደብደብና ማሰቃየቱን ቀጥሎበታል። ከቅዱስ ላሊበላ ዓለም አቀፍ አውሮፕላን ማረፊያ ሹምሻ ከተማ በ8 ኪሎ ሜትር ርቀት የምትገኘው የ06 ሶርባ ቀበሌ ልዩ ስሟ አቢሰግ ኪዳነ ምሕረት ከተባለች ቦታ ሚያዝያ 20 2017 ዓ.ም ጧት 12 ሰዓት ላይ አርሶ አደሮች ቤት ለቤት በመግባትና ከየቤታቸው በማስወጣት ያገኙትን ሁሉ እናንተም ፋኖ ናችሁ፣ አንተም አንቺም ፋኖ ልጅ አላችሁ እያሉ የደበደቧቸውና ያሰቃዩአቸው ሲሆን አንድ አርሶ አደር በሬሽጦ ያስቀመጠውን 25000 ብር ዘርፈው ወስደዋል። በተጨማሪም ወጣቶችን ባንድ ላይ በመሰብሰብ እናንተ ሁላችሁም ፋኖ ናችሁ፣ እኛ ስንመጣ ልብስ ቀይራችሁ ነው እንጂ እያሉ የተለያዩ ጸያፍ ቃላትን እየተናገሩ የደበደቧቸው ሲሆን አንድ የ70 ዓመት ሽማግሌ ልጅ በህልውና ትግሉ የተሰዋበት ሲሆን የልጁን ፎቶና ሚሊተሪ ማስታወሻ በክብር ባስቀመጠበት ፋኖ ልጅ አለህ በማለት አቁስለውታል። ይህን የህዝብ ስቃይ ግፍና መከራን የሰማው የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር በደቡብ ምዕራብ አቅጣጫ የሚገኘው የእሸት ክፍለ ጦርና የተፈራ ማሞ ክፍለ ጦር ሻለቆች ባደረጉት ተጋድሎ ይህ ኃይል አካባቢውን ለቆ ወጥቷል። ይህ በእንዲህ እንዳለ ቆላ ዳሞት ማንኩሳ ከተማን እንደመነሻ አድርጎ በ38 እና 43 ኪሎ ሜትር ራዲየስ ቡሬ ዳሞት ጃቢ ጠናንን ጨምሮ ቆላማ የፋኖ ይዞታዎች ባሏቸው ቀጠናዎች ላይ የድሮን ቅኝት እንደሚደረግ የተገለጸ ሲሆን በበርካታ የአማራ ክልል አካባቢዎችም አሁን ላይ የድሮን አሰሳ እየተካሄደ መሆኑ ተሰምቷል። በነሽመልስ አብዲሳ የሚመራው የኦሮሚያ ብልጽግና የናዝሬትን ህዝብ እያሰቃየ መሆኑን ነዋሪዎች ተናገሩ። ከአዲስ አበባና ከምንጃር በቅርብ ርቀት ላይ በምትገኘው ናዝሬት ከተማ ላለፉት ዓመታት ነሽመልስ አብዲሳ ከፍተኛ ግፍና ሰቆቃ እየፈጸሙ መሆኑን ነዋሪዎች ለሮሃ ተናግረዋል። ነዋሪዎቹ አንዱን ስንወጣ ሌላውን ስናልፈው አዲስ መከራ እየተጫነብን ነው፣ ተሳቀን እንኳን መኖር አልቻልም ይላሉ። ከሰሞኑ ከፍተኛ እገታና አፈሳ እየተፈጸመብን ነው የሚሉት ነዋሪዎቹ ልጆቻችን ከስራም ይሁን ትምህርት ቤት በሰላም መግባት አልቻሉም ሲሉም ይገልጻሉ። አረንጓዴ ዩኒፎርም የለበሱ ሚሊሻዎችን ባየን ቁጥር እየተሳቀቀን አለቀን ሲሉም ይናገራሉ። እያንዳንዱ ሚሊሻ 7 ወጣት ለመከላከያ አፍሶ እንዲያመጣ በተሰጠው ትዕዛዝ መሰረት እድሜያቸው ያልደረሰ ታዳጊዎችን ጨምሮ እያፈሰና ወደ ማጎሪያ እያስገባ ነው ያሉን አንድ ነዋሪ ወንጂ ማዞሪያና አሰላ መውጫ አካባቢ ያሉ ማጎሪያው ታዳጊዎች ተጨናንቀዋል ብለዋል። ሆኖም ከ15000 ብር ጀምሮ እስከ 100000 ብር ድረስ መክፈል የቻለና ተጽዕኖ ያሳደር ልጁን ያድናል ብለው
ብለዋል። በተለይ ከምሽቱ 12 ሰዓት በኋላ ከስራና ከትምህርት ቤት የሚመጡ ልጆች ከፍተኛ ፍርሃት ውስጥ ስለገቡ አምሽቶ የሚሰራም ሆነ የሚማር ወጣት የለም ሲሉ ነግረውናል። በዚህ ጭንቀት ውስጥ ያሉ የከተማዋ ነዋሪዎች በየጊዜው የሚሊሻ ልብስ አሰፉ እየተባሉ እንደሚገደዱም ገልጸዋል። ይህ ተግባር ከናዝሬት በተጨማሪ በአዋሽ መልካሳ፣ ወለንጭቲ፣ ሞጆና ወንጂ ባሉ አጎራባች ከተሞችም እንደሚፈጸም ይገልጻሉ። በእነዚህ ከተሞች አዳዲስ ሚሊሻዎች ስልጠና ሲጀምሩ ህዝቡ የቀለብና የዩኒፎርም ማሰፊያ ስለሚጠይቅ ቀድሞ ጭንቀቱ እንደሚጀምረው የነገሩን ምንጮች ያለንበት ሁኔታ አስከፊ ነው ይላሉ። በተለይ በናዝሬት ከተማ ደግሞ ከኮሪደር ልማት ጋር በተያያዘ እየተፈጸመ ያለው ግፍ የከፋ ነው ሲሉ ያናገርናቸው የከተማዋ ነዋሪ ገልጸዋል። ባለፈው ክረምት በከተማዋ ባሉ የአስፓልት መንገዶች ዳር ያሉ የመኖሪያም ሆነ የንግድ ቤቶችን በሜትር ለክተው አፍርሱ አሉን ያሉን አስተያየት ሰጪ በራሳችን ወጪ የራሳችንን ቤት ካፈረስን በኋላ ካሳ እንዳትጠየቁ ተባልን ይላሉ። አክለውም ቤታችንን ካፈረስን በኋላ የኮሪደር ልማቱን ራሳችሁ ስሩ ብለውን በፈረሰው ቦታችን ላይ በራሳችን ወጪ የቻለውን የኮሪደር ልማት ሰራን በማለት ሁኔታውን ያስረዳሉ። ነገር ግን ከሰሞኑ እንደ አዲስ መተው የሰራችሁት የኮሪደር ልማት አያምርም፣ ቦታውም ጠቧል፣ ስለሆነም እንደገና ታፈርሳላችሁ አሉን በማለት ይገልጻሉ። ይህ የሽመልስ አብዲሳ የግፍ አገዛዝ ቀጥሎ በከተማው ውስጥ ለውስጥ ባሉና የኮብል መንገድ በሌለባቸው አካባቢዎች ጭምር አጥራችሁንና ቤታችሁን ነጭ ቀለም ቀቡ በሚል እያስገደዷቸው መሆኑን ይናገራሉ። በጡረታ የሚኖሩ የሰው እጅ የሚጠብቁና የኑሮ ውድነት የሚልሱት የሚቀምሱት ያሳጣቸው አቅመ ደካማ ነዋሪዎች ጭምር በግድ ቀለሙን ቀቡ እየተባሉ መሆኑን ገልጸውልናል። ይህን ካልፈጸምን ለማንኛውም ጉዳይ ወደ ቀበሌ ስንሄድ አትስተናገዱም ተብለናል ይላሉ። እንዲሁም በየሳምንቱ የሚመጡ መዋጮችን መቋቋም አቅቶናል የሚሉት ነዋሪዎቹ ላብነትም በየጊዜው እየመጡ የበቆሎ ይኑናል 50 ኪሎ በቆሎ ግዙ አሊያም ገንዘብ አምጡ እንደሚባሉ ገልጸዋል። ይህም ለሚሊሻ ቀለብ፣ ለሚሊሻ ዩኒፎርም፣ ለብልጽግና ቢሮ መስሪያ፣ ለመከላከያ ቀለብ፣ ለኮሪደር ልማትና ለመሰል መዋጮች ከሚከፈለው በተጨማሪ ነው። ከዚህ ባለፈ ደግሞ በቀበሌም ሆነ በሌሎች የመንግስት ተቋማት ያለ ክፍያና ሙስና የሚፈጸም ጉዳይ ለመኖሩን ነግረውናል። ከፍተኛ ግፍ እየተፈጸመብን ነው የሚሉት ሌላኛው ነዋሪ ደግሞ በከተማዋ ኪዳነ ምህረትና ቦኩ በተባሉ የአዲስ አበባና ያሰላ መውጫ አካባቢዎች ላይ ግፍ የተቀላቀለበት የቤት ፈረሳ ተካሂዷል ይላሉ። ሆኖም ይህ ፈረሳ የሚከናወንባቸው ሰዎች ለ30ና ለ40 ዓመታት በቦታው የኖሩ ሲሆን አሁን ላይ ቤታቸው ፈርሶ ሜዳ ላይ እየተበተኑ ነው። እንዲሁም ቤቶቹ ፈርሰው ከሌላ ቦታ ለተፈናቀሉ ገበሬዎች መሰጠታቸውም ተገልጿል። ሆኖም ከዚህ ቦታ የተፈናቀሉት ሰዎች ያለምንም ካሳና ምትክ ሜዳ ላይ ተበትነዋል። አብዛኞቹ አስተያየታቸውን የሰጡን ነዋሪዎች በናዝሬት እየተካሄደ ያለውን ግፍ ብልጽግና ናዝሬትን እያመሳት ነው ሲሉ ገልጸውታል። የብልጽግናን መንግስት ለማጥፋት እየተንቀሳቀሰች ያለችው ግብጽ ሱዳንን ከጎኗ ማሰለፏን በይፋ አሳየች። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲና የሱዳን ጀነራል አብዱል ፈታህ አልቡርሃን በናይል ተፋሰስ ላይ የውሃ ደህንነትን በጋራ ለማስጠበቅ መወያየታቸው ተገልጿል። የሱዳኑ ፕሬዝዳንት ጀነራል አልቡርሃን ሰኞ ዕለት በግብጽ ካይሮ ጉብኝት ባደረጉበት ወቅት ሁለቱ መሪዎች በተለያዩ ጉዳዮች ላይ መወያየታቸው የተገለጸ ሲሆን በአፍሪካ ቀንድ ጉዳዮች በተለይም በአባይ ተፋሰስ ዙሪያ መነጋገራቸውን የግብጽ ፕሬዝዳንት ጽፈት ቤት አስታውቋል። የሁለቱ ሀገራት መሪዎች ባወጡት መግለጫ ላይ መሪዎቹ በሱዳን መልሶ ግንባታና በውሃ ደህንነት ላይ መወያየታቸውን ገልጸዋል። የሁለቱ ሀገራት የውሃ ደህንነትን ለማስጠበቅ መነጋገራቸውን የገለጸው የግብጽ ፕሬዝዳንት ቃል አቀባይ መሪዎች በውይይታቸው ወቅት በብሉ ናይል ላይ የሚወሰድ የተናጠል እርምጃም ተቃውመዋል ብለዋል። የሁለቱ ሀገራት መሪዎች በአባይ ተፋሰስ ላይ የሚገኙ ሀገራት ተጠቃሚ የሚሆኑበትን የዓለም አቀፍ ሕግን ለማስከበር እንደሚሰሩ መነጋገራቸው ተገልጿል። በሁለቱ ሀገራት መካከል ያለው የአመለካከት ውህደት በግብጽና በሱዳን ብሔራዊ ደህንነት መካከል ባለው ጥብቅ ትስስር የተደገፈ ነው ያለው የፕሬዝዳንቱ ጽፈት ቤት በአባይ ተፋሰስ ላይ የሚኖር የውሃ ደህንነትን በጋራ ለማስጠበቅ መነጋገራቸውን ገልጿል። ግብጽ በህዳሴ ግድብ የውሃ ሙሌትና ከግድቡ በሚለቀቀው የውሃ መጠን ላይ ህጋዊና አስገዳጅ ሶስትዮሽ ስምምነት ካልተፈረመ ኢትዮጵያ የውሃ ሙሌቱን ማከናወን እንደሌለባት ስትወተውት ቆይታለች። ኢትዮጵያ ግንባታውን ልታጠናቅቅ በተቃረበችው የታላቁ ህዳሴ ግድብ ዙሪያ ለአመታት ተቃውሞዋን ስታሰማ የቆየችው ግብጽ ኢትዮጵያ እያሳየች ካለው በቀይ ባህር በኩል መተላለፍ በር ከማግኘት በተቃራኒ የአካባቢውን ሀገራት እያስተባበረች ነው። ባለፈው ሳምንት ግብጽ ከጅቡቲ ጋር የቀይ ባህርና የኤደን ባህረ ሰላጤ አስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚጎራበቱ ሀገራት ብቸኛ ኃላፊነት እንደሆነ ተስማምታለች። የሶማሊያ የውጭ ጉዳይ ሚኒስትር አህመድ ሞአሊም ፊቂ ታህሳስ ወር ላይ ወደ ግብጽ በተጓዙበት ወቅት የግብጽ መንግስት ተመሳሳይ
ተመሳሳይ አቋም አንጸባርቋል። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ባደረጉት ንግግር ቀይ ባህርን ሊጠቀሙ የሚገባው ተጎራባች አገራት ብቻ እንደሆነና ሌላ አካል ወደ ቀይ ባህር እንዲገባ ሊፈቀድለት እንደማይገባ ተናግረው ነበር። ባለፈው መጋቢት ወር ላይ የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላህ ወደ ግብጽ ተጉዘው ከፕሬዝዳንት አልሲሲ ጋር በተነጋገሩበት ወቅትም በተመሳሳይ የቀይ ባህር ያስተዳደርና ደህንነት ጉዳይ የተጎራባቾቹ ሀገራት ብቸኛ ሚና እንደሆነ መስማማታቸው ተገልጾ ነበር። ሆኖም ግብጽ ብልጽግና በዲፕሎማሲ አቅም ማጣት ያስቀየማቸውን ጎረቤት ሀገራት እያሰባሰበች ኢትዮጵያን መክበቧን እንደቀጠለች ነው። እነ ደብረጽዮን ህወሓት ወደ ህጋዊነቱ ካልተመለሰ እንተያያለን ሲሉ ጌታቸው ደግሞ አዲስ ፓርቲ ሊያቋቁሙ ነው። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የአብይ አማካሪ ጌታቸው ረዳ የሚመሩት የህወሓት ክንፍ ራሱን የቻለ የፖለቲካ ፓርቲ ለመሆን ዝግጅት እያደረገ እንደሚገኝ አስታውቋል። ቡድኑ ወደ አንድ ፓርቲነት ለመቀየር የወሰነው ለትግራይ የወደፊት ሰላማዊና ዲሞክራሲያዊ ጣፈንታ ለመታገል ነው ብለዋል። ቡድኑ ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ክንፍ በጊዜያዊ አስተዳደሩ እገዛ የማዕድን ዘርፉንና የትግራይ ልማት ማህበርን ጨምሮ የትግራይ ቁልፍ ተቋማትን በብቸኝነት በመቆጣጠር ላይ ይገኛል ሲልም ከሷል። ሲቪል ማህበራት ድርጊቱን ለማስቆም በፍርድ ቤት ጭምር እንቅስቃሴ እንዲጀምሩ የጠየቀው ቡድኑ የደብረጽዮን ቡድን ቁልፍ ተቋማትን እንዲቆጣጠር ጊዜያዊ አስተዳደሩ ለቡድኑ ይሰጠዋል ያለውን ድጋፍ እንዲያቆምም ጠይቋል። የጌታቸው ቡድን ይህን እንቅስቃሴ መጀመሩ የተሰማው ምርጫ ቦርድ የህወሓትን ህጋዊነት ሰርዛለው ያለበት ቀነ ገደብ ሊጠናቀቅ 2 ሳምንት በቀረው ሰዓት ላይ ነው። ይህ የጌታቸው ቡድን የሚመሰረተው አዲሱ ፓርቲም የትግራይ ሊበራል ዲሞክራሲያዊ ፓርቲ እንደሚባል ተሰምቷል። ግንቦት 5 2017 ዓ.ም የፓርቲው ምስረታ ይፋ ይሆናልም ተብሏል። ሆኖም በአብይ ተሹመውም ሆነ አጠገባቸው ሆነው የሚመሩትን ፓርቲ ያጸኑና ለህዝብ የታገሉ ፖለቲከኞች የሉም። ከብርሃኑ ነጋ እስከ በለጠ ሞላ በርካቶች ተስፋ የጣሉባቸውን ፓርቲዎች ይዘው ወደ አብይ የተጠጉ ሁሉ ፓርቲያቸውን አጎብዳጅና ሆዳደር አድርገዋል። ታዲያ ጌታቸው ረዳ ይህ ፓርቲ የማቋቋም እቅዳቸውና ለትግራይ ህዝብ የመታገል አላማቸው ከአብይ ጎን ሆነው ይሳካላቸዋል ወይ የሚለው ተጠባቂ ጉዳይ ነው። በሌላ በኩል በምርጫ ቦርድ በተቀመጠው ቀነ ገደብ መሰረት ህልውና ሙሉ በሙሉ ሊሰረዝ 2 ሳምንታት ህወሓት በድጋሚ ምንም አይነት ምዝገባ እንደማያካሂድ አስታውቋል። ፓርቲው ሚያዝያ 16 2017 ዓ.ም ባወጣው መግለጫ አደራዳሪዎች የአፍሪካ ህብረት ፓነልና ዓለም አቀፉ ማህበረሰብ የህወሓትን ህጋዊ እውቅና አለመመለስ በስምምነቱ ላይ የሚያስከትለውን አደገኛ መዘዝ ተረድተው የድርሻቸውን እንዲወጡ ሲል ጠይቋል። በፌደራል መንግስት እየተደረገ ያለው የፕሪቶሪያ ስምምነትን የሚጥስ አካሄድ በተመለከተ ህወሓት ጉዳዩን ወደ አፍሪካ ህብረት ፓነል መውሰዱን ያስታወቀው መግለጫው ፓኔሉም የህወሓት ህጋዊ ሰውነት እንዲመለስና እንደ አዲስ መመዝገብ እንደማይገባው በመግለጽ ውጤቱም እስከ ቀጣዩ የፓነሉ ስብሰባ ተጠናቆ እንዲቆይ ሐሳብ ሰጥቶበታል ብለዋል። ፑቲን በዩክሬን ለ3 ቀን የሚቆይ ጊዜያዊ የተኩስ አቁም እንደሚያደርጉ ገለጹ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዩክሬን ጊዜያዊ የተኩስ አቁም እንደሚያደርጉ አስታውቀዋል። ክሬምሊን ይፋ ያደረገው ይህ የተኩስ አቁም የሁለተኛው ዓለም ጦርነት ማብቃት መታሰቢያን ምክንያት በማድረግ ከሐሙስ ሚያዝያ 30 2017 ዓ.ም ጧት ጀምሮ እስከ ግንቦት 3 2017 ዓ.ም የሚቆይ ይሆናል ተብሏል። የዩክሬን ውጭ ጉዳይ ሚኒስትር አንድሪ ሲቢሃ በምላሹ ቢያንስ ለ30 ቀናት የሚቆይ አስቸኳይ የተኩስ አቁም እንዲደረግ ጠይቀዋል። በሁለቱ ሀገራት መካከል የሰላም ስምምነት እንዲደረስ ጥረት እያደረጉ የሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ቋሚ የተኩስ አቁም ስምምነት ተደርጎ ማየት እንደሚፈልጉ ተናግረዋል። ክሬምሊን የፋሲካ በዓልን በማስመልከት ለ30 ሰዓታት የዘለቀ የተኩስ አቁም እንደሚያደርግ ገልጾ የነበረ ቢሆንም በደቂቃዎች ውስጥ ግጭቱ በመቀጠሉ ሳይሳካ ቀርቷል። በዩክሬን የተኩስ አቁም ለማድረግ ከ20 ጊዜ በላይ ሙከራ የተደረገ ቢሆንም አንዳንዶች በደቂቃ ውስጥ በመፍረሳቸው ሁሉም ውጤታማ ሳይሆኑ ቀርተዋል። በቅርቡ የፋሲካ በዓልን ምክንያት በማድረግ ይፋ የተደረገ የተኩስ አቁም ውጊያው እንዲቀንስ ያደረገ ቢሆንም ውጊያው ባለመቆሙ ላለመሳካቱ ሁለቱም ወገኖች እርስ በርሳቸው ይካሰሳሉ። ክሬምሊን ሰኞ ዕለት ባወጣው መግለጫ ፑቲን ሰብአዊነትን መሰረት በማድረግ የተኩስ አቁም ለማድረግ ወስነዋል ብለዋል። መግለጫው አክሎም ሩሲያ ዩክሬንም ተመሳሳዩን እርምጃ መውሰድ እንዳለባት ታምናለች ብለዋል። በዩክሬን በኩል የተኩስ አቁሙን ለመጣስ የሚደረግ ማንኛውም እርምጃ የሩሲያ ፌዴሬሽን መከላከያ ኃይል ተመጣጣኝና ውጤታማ ምላሽ ይሰጣል ሲል ያስጠነቅቃል። ሩሲያ አሁንም የዩክሬንን ቀውስ ከስሩ ለመፍታት የሚደረግ የሰላም ንግግር ያለምንም ቅድመ ሁኔታ የምትቀበል ሲሆን ከዓለም አቀፉ ማህበረሰብ ጋር ለሚደረግ ገንቢ ውይይትም ዝግጁ መሆኗን ትገልጻለች። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።